የብልጽግና ፓርቲ ባለፉት 5 ዓመታት እንደ ሀገር ያከናወናቸውን አንኳር ተግባራት የጠቆሙት የክልሉ ዋና የመንግስት ተጠሪው በክልሉም በርካታ ፕሮጀክቶች እውን በመሆናቸው የክልሉ ሕዝብ እየተጠቀመ እንደሚገኝ ነው ያነሱት። አዲስ ፕሮጀክቶችን በማስጀመርና በጥራትና በፍጥነት በማጠናቀቅ የክልላችን ሕዝቦች ተጠቃሚ የሚያደርጉ በርካታ ስራዎችን እንደ ክልል ስናከናውን ቆይተናል። ልዩ ትኩረት ለሚሹ የህብረተሰብ ክፍሎችንም ተጠቃሚ የሚያደርጉ ስራዎችን የብልጽግና ፓርቲ በትኩረት እየሰራ እንደሚገኝም አቶ ፍቅረ ገልጸዋል። በሚሊዮን የሚቆጠሩ ሴቶች፣ ወጣቶች በተለያዩ ስራ ዘርፎች በሀገር ውስጥና በውጭ ሀገር ስራ ስምሪት ላይ ተሰማርተው ራሳቸውን ከመቻልም አልፎ ለሀገራቸው ትልቅ በረከት እንዲሆኑ እያስቻለ ይገኛል። ብልጽግና መጽሐፍ ነው፣ ተገልጦ የሚነበብ ነው። ብልጽግና እውነት ነው፣ ያቀደውን በተግባር የሚፈጽም ነው። ብልጽግና ሐሳብ ነው፣ በሁሉም ሰው አእምሮ ውስጥ የሚመላለስ ነው። ብልጽግና ሰው ተኮር ነው፣ ከተቸገሩት ጎን የሚቆም ነው። ብልጽግናን መምረጥ ማለት ሀገርን ማሻገር ነው። በድጋፍ ሰልፉ ላይ የተሳተፉት በዞኑ የሚገኙት ሴቶችና ወጣቶችም ባለፉት 5 ዓመታት በብልጽግና ፓርቲ ኢኒሼቲቭ በተከናወኑ ተግባራት ተጠቃሚ መሆናቸውን ነው የሚናገሩት። አዲስ መደራጀቱ ትልቁ የብልጽግና ዋና ፍሬው ነው። እኛ ዋና ፍሬው ነው፣ የብልጽግና ዋና ፍሬዎች ነንና ለወጣቱም እውነት ለመናገር ትልቅ ትኩረት ሰጥቶ በሴቶችም በወጣቶችም የሥራ ዕድልን ፈጠራ ላይ ትልቅ ትኩረት ሰጥቶ እየሰራ ያለ መንግስታችን ነው። ለትምህርቱ የሰጠው ልዩ ትኩረት በዞናችን ከዚህ በፊት ታይቶ በማይታወቅ ሁኔታ በዞናችን ላይ 2 አዳሪ ትምህርት ቤት እንዲከፈት እንዲገነባ ትልቁን አስተዋጽኦ አበርክቷል ማለት ይቻላል። አንደኛው ቱልጊት አካባቢ የተገነባልን አዳሪ ትምህርት ቤት አለ። አርብቶ አደር ተማሪዎችን የአርብቶ አደር ልጆችን ተጠቃሚ የሚያደርግ ሴቶች እንደ በዶሮ እርባታ በከብት እርባታ መልኩ ኮንቲነሮች ተሰጥቷቸው እየሰሩ በዛ መልኩ ተደራጅተው እየሰሩ ይገኛሉ። ብልጽግና መምረጥ ለሴቶች በኢኮኖሚም በፖለቲካም በማህበራዊም ለውጥ ያመጣል እንላለን።